ውድ የፈታ ቤተሰቦች የዕለተ ቅዳሜ የምሽቱ የመረጃ ክፍለ ጊዜያችን እነሆ አሁን ጀምሯል። አዳዲስ ያልናቸው መረጃዎች በስፋት አሰባስበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። ሚኒስትሩ ከባድ የመኪና አደጋ ስለደረሰባቸው በሆስፒታል ጽኑ ህሙማን ክፍል እንደሚገኙ ታውቋል። ጉዳዩ ጠቅላይ ሚኒስትር አብይ አህመድ ጆሮ ደርሷል። በዜና ጥንቅራችን እንመለከተዋለን። ከ15 በላይ አሽከርካሪዎች በተገደሉበት አነጋጋሪው የጎንደሩ ጥቃት የክልሉ መንግስትና የአሽከርካሪዎች ማህበር መግለጫ አውጥተዋል። አብዛኞቹ ሟቾች ከጅቡቲ ማዳበሪያ ጭነው በጸጥታ ኃይላት ታጅበው ሲጓዙ የነበሩ ናቸው ተብሏል። የኤርትራ መንግስት ከዜጎቹ ጋር ከባድ ትንቅንቅ ውስጥ ገብቷል። የኤርትራ መንግስት ሰሞኑን በተባበሩት መንግስታት ድርጅት ውስጥ አንድ ወሳኝ ጉዳይ ያለው ሲሆን ይህንን ጉዳይ ለማሳካት ላይታች እያለ ባለበት በአሁኑ ሰዓት በሌላ አቅጣጫ ኤርትራውያን ዲያስፖራዎች የኦንላይን የተቃውሞ ፊርማ በማሰባሰብ ላይ መሆናቸው ተነግሯል። ዓለም ባንክ ኢትዮጵያን በተመለከተ አስደንጋጭ ሪፖርት ይፋ አድርጓል። ተቋሙ ኢትዮጵያን ጨምሮ በ39 ኢኮኖሚዎች ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ደህንነትና አስከፊ ረሃብ መባባሱን ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ በፈረንጆቹ 2024 በአጠቃላይ የባንክ ስራው 10.5 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ኦዲት ተረጋግጧል። ይህን በማስመልከት ሰሞኑን የወጣውን አንድ መረጃ ተከትሎ የባንኩ ገዢ ምላሽ አለኝ ብለዋል። እንመለስበታለን። ትራምፕ ከኢራን እስራኤል የተኩስ አቁም ስምምነት ማግስት ሌላ ጦርነት በሰላም መቋጨታቸውን ገልጸዋል። በዲሞክራቲክ ሪፐብሊክ ኦፍ ኮንጎና በሩዋንዳ ለ10 ዓመታት የዘለቀውን አስከፊ ጦርነት ለማስቆም የሚያስችል የሰላም ስምምነት በዋሽንግተን መፈረሙ ተዘግቧል። እነዚህ የሰዓቱ አንኳር ዘገባዎች ናቸው። አሁን በቀጥታ ወደ ዝርዝሩ እንወስዳችኋለን። አብይ እንዳይሰሙት የተባለው አደጋም ሚኒስትሩ ሆስፒታል ገቡ። ሚኒስትሩ በከባድ አደጋ ሳቢያ ሆስፒታል ገብተው በጽኑ ህሙማን ክፍል የህክምና እርዳታ እየተደረገላቸው ነው። ዋዜማ እንደዘገበችው ከሆነ በአሁኑ ሰዓት በጽኑ ህሙማን ክፍል የሚገኙት የንግድና ቀጠና ትስስር ሚኒስትሩ ካሳሁን ጎፌ ናቸው። እንደ መረጃው ከሆነ ሚኒስትሩ የደረሰባቸው አደጋ ባለፈው እሁድ ሲያሽከረክሩት የነበረው መኪና ከቆመ ኤክስካቫተር ጋር በመጋጨቱ ያጋጠመ ነው። ሚኒስትሩ አደጋ የደረሰባቸው ባለፈው ሳምንት እሁድ ሰኔ 14 ቀን 2017 ዓ.ም ለሰኞ አጥቢያ ከሌሊቱ 7 ሰዓት ገደማ ወደ ቤታቸው በማምራት ላይ ሳሉ ነው። ራሳቸው ሲያሽከረክሯት የነበረችው መኪና በካርል አደባባይ ከቆመ ኤክስካቫተር ጋር መላተሟን ተከትሎ ካሳሁን ጎፌ በግጭቱ በእጃቸው በእግራቸውና በደረት አጥንቶቻቸው ላይ ከባድ ጉዳት እንዳገኛቸው ተነግሯል። ባለፈው ሳምንት እሁድ ከደረሰባቸው ከባድ የመኪና አደጋ ጋር በተያያዘ ላለፉት 6 ቀናት በኢትዮ ጠቢብ ሆስፒታል በጽኑ ህሙማን ክፍል ወይንም አይሲዩ የህክምና ክትትል እየተደረገላቸው እንደሚገኝ የዋዜማ ዘገባ አሳይቷል። ሚኒስትሩም ከአደጋው ስፍራ ወደ ሆስፒታሉ ያደረሷቸው ሰዎች በግጭቱ ከተጎዳው ተሽከርካሪያቸው ውስጥ ሲያወጧቸውም ሆነ የተሻለ ህክምና ያገኙባቸዋል ወዳሏቸው የተለያዩ ሆስፒታሎች ሲያዘዋውሯቸው ከፍተኛ የመንግስት ባለስልጣን መሆናቸውን አልተረዱም ነበር ተብሏል። የመኪና አደጋውን ጠቅላይ ሚኒስትሩና ሌሎች አካላት እንዳይሰሙት ለመደበቅና ለተሻለ ህክምና ከሀገር ወጥተው እንዲታከሙ ታስቦ ነበር ተብሏል። ይሁንና ከነዳጅ ጉዳይ ጋር ለተያዘ ስብሰባ ጠቅላይ ሚኒስትሩ በፈለጓቸው ወቅት ስለ አደጋው በመስማታቸው ምክትላቸውን አደም ፋራህን ልከው አስጠይቀዋቸዋል ተብሏል። ሆኖም ከዛ በኋላ እንደታሰበው ለህክምና ከሀገር ይወጡ እንደሆነ እስካሁን ማረጋገጥ እንዳልተቻለ ነው ዘገባው ያመለከተው። የኤርትራ መንግስትና የዜጎቹ ፍጥጫም የኤርትራ መንግስትና ኤርትራውያን ዲያስፖራዎች ከባድ ትንቅንቅ ላይ ይገኛሉ። ጉዳዩ ሰሞኑን ለተባበሩት መንግስታት ድርጅት የሰብአዊ መብቶች ካውንስል ቀርቦ ድምጽ ይሰጥበታል የተባለውን የኤርትራ መንግስት ሰብአዊ መብቶች አያያዝ አጀንዳ የተመለከተ ነው። የኤርትራ መንግስት ለዓመታት በዜጎቹ ላይ ከባድ የሆነ ሰብአዊ መብት ጥሰት እየፈጸመ ነው በሚል የመንግስታቱ ድርጅት የሰብአዊ መብቶች ካውንስል መርማሪና ክትትል የሚያደርግ አካል ካቋቋመ ዓመታት አልፈዋል። የኤርትራ መንግስት የዚህ ክትትል የሚያደርግ አካል የቆይታ ጊዜ ወይንም አጠቃላይ ማንዴት ማብቃት አለበት በማለት በዘንድሮ ዓመት አጥብቆ እየሞገተ ነው። ሆኖም እንደ አምነስቲ ኢንተርናሽናል ያሉ ዓለም አቀፍ የሰብአዊ መብቶች ተሟጋች ተቋማት እንዲሁም የሰብአዊ መብት ካውንስል አባል የሆኑት የአውሮፓ ሀገራት የመርማሪያው አካል የቆይታ ጊዜ እንዲራዘም ከመጋረጃው ጀርባ እየሞገቱ ነው። በአንጻሩ የኤርትራ መንግስት እነዚህ ኃይላት ለሰብአዊ መብቶች መከበር ግድ ብሏቸው ሳይሆን ኤርትራ ላይ የጥፋት የፖለቲካ አጀንዳ ስላላቸው ነው በማለት አጥብቆ እየሞገተ ነው። ሁኔታዎች በዚህ መልኩ ባሉበት በአሁኑ ሰዓት የኤርትራ መንግስት ያዘውን አቋም በመቃወም የኤርትራ ዲያስፖራዎች ፎረም አዘጋጅተው የኦንላይን ፊርማ የማሰባሰብ ዘመቻ ላይ ናቸው። የፊርማ ፎርሙ ወይንም ቅጹ የሰብአዊ መብት መርማሪያው አካል የቆይታ ጊዜ ራዘም በመሆኑም የኤርትራ መንግስትን ሐሳብ አትቀበሉ የሚል ነው። ከዚህ ሁሉ ውጣ ውረድ በኋላ የኤርትራ መንግስት ራሱ የምርመራ ቡድን የቆይታ ጊዜ ቋረጥልኝ በማለት ባቀረበው ሐሳብ ዙሪያ ድምጽ የሚሰጥበት መሆኑን ቀደም ያሉት መረጃዎች ያመለክታሉ።
ስለ አነጋጋሪው የጎንደሩ ግድያ የተሰማው አዲስ መረጃም ከ15 በላይ አሽከርካሪዎች በተገደሉበት አነጋጋሪው የጎንደሩ ጥቃት የክልሉ መንግስትና የአሽከርካሪዎች ማህበር መግለጫ አውጥተዋል። በአማራ ክልል ምዕራብ ጎንደር ዞን በታቀደ ጥቃት የአፈር ማዳበሪያ ጭነው ሲጓዙ የነበሩ ቢያንስ 16 ገደማ ሾፌሮች ሲገደሉ ቁጥራቸው በውል ያልታወቁት ደግሞ መታገታቸውን የአካባቢው አስተዳደርና የአሽከርካሪዎች ማህበር አመላክተዋል። በዞኑ መተማ ወረዳ ልዩ ስሙ መቃ በተባለ አካባቢ ሰኞ ሰኔ 16 ቀን 2017 ዓ.ም ከቀኑ 11 ሰዓት ከ30 ገደማ የአካባቢው አስተዳደር በቅማንት ታጣቂዎች ተፈጽሟል ባለው ጥቃት ንጹሃን መንገደኞችና ሹፌሮች መገደላቸው ታውቋል። አብዛኞቹ ሟቾች ከጅቡቲ ማዳበሪያ ጭነው በጸጥታ ኃይላት እጀባ ሲጓዙ የነበሩ ናቸው። ስለ ጥቃቱ ሰፋ ያለ መግለጫ ያወጣው የዞኑ አስተዳደር መከላከያ ሰራዊትና የጸጥታ ኃይላት ላይ ታቅዶ ሆነ ተብሎ ታስቦበት የተዘጋጀ ሲል ጥቃቱን ገልጾታል። ሹፌሮች መገደላቸውንም አስታውቋል። ጽንፈኛ ሲል የጠራቸውና ለበርካታ ዓመታት አካባቢውን በማወክ የወቀሳቸው የቅማንት ታጣቂዎች ኪስ ቦታዎችን በመያዝ የጸጥታ ኃይላት ላይ ተኩስ ከፍተዋል ብሏል። ታጣቂዎቹ ከአንድ ቀን በኋላ ረቡዕ ሰኔ 18 2017 ተመሳሳይ ጥቃት በመንግስት የጸጥታ ኃይላት ላይ መፈጸማቸው ተነግሯል። ምንም እንኳን ጥቃቱ መንግስት የጸጥታ ኃይላትን ኢላማ ያደረገና የታቀደ ጥቃት ነው ቢልም የዞኑ የጸጥታ ኃይላት ላይ ስለደረሰው ጉዳት ያለው ነገር የለም። ከሟቾቹ ውስጥ ባለትዳርና የሶስት ልጆች አባት የሆኑት አቶ ሰለሞን ሙሳ የተባሉ የከባድ መኪና አሽከርካሪ እንደሚገኙበት አንድ የቤተሰብ አባል ለቢቢሲ ተናግረዋል። የግለሰቡን መገደል ማክሰኞ ሰኔ 17 ስልካቸው ላይ ተደጋጋሚ ጥሪ ሲያደርሱ ገዳዮቹ እንደገደሏቸው የተናገሩት የቤተሰብ አባል አስክሬን እየጠበቁ መሆናቸውን ተናግረዋል። በጥቃቱ በጣም ብዙ ሰዎች እንዲሁም ከ20 የማያንሱ ሹፌሮች መገደላቸውን እንደሰሙ አከል አድርገዋል። ሟቾቹ አብዛኞቹ ወደ ገንደ ውሃ ከተማ ማዳበሪያ የጫኑ አሽከርካሪዎች ሲሆኑ 6 የአነስተኛ ህዝብ ተሽከርካሪ ሹፌሮች፣ 3 የጥቁር አባይ ትራንስፖርትና ሎጂስቲክስ አሽከርካሪዎች ሸቀጥ የጫኑ ሹፌሮች እንደሚገኙበት የጣና የከባድ አሽከርካሪዎች ማህበር አመላክቷል። ባለፈው ህዳር 2017 በመንግስትና በታጣቂ ቡድኑ መካከል በተካሄደ ውይይት ስምምነት መደረሱን መከላከያ አስታውቆ ነበርም። የቅማንት ታጣቂዎች ይህን ስምምነት ጊዜ መግዣ እንዳደረጉት የገለጸው የምዕራብ ጎንደር አስተዳደር ቡድኑ የተሰጠውን የሰላም ዕድል አልተጠቀመበትም ብሏል። ቢቢሲ ግድያውን ፈጸሙ የተባሉትን የቅማንት ታጣቂዎች አግኝቼ ለማነጋገር ያደረኩት ጥረት አልተሳካልኝም ብሏል። ስለ ብሔራዊ ባንክ 10 ቢሊዮን ብር ኪሳራ ምላሽ ተሰጠም። የኢትዮጵያ ብሔራዊ ባንክ በፈረንጆቹ በ2024 በአጠቃላይ የባንክ ስራው 10.5 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ኦዲት የተረጋገጠ መሆኑን በማመላከት ሰሞኑን ሪፖርተር አንድ ሰፋ ያለ ዘገባ አውጥቶ ነበርም። በጉዳዩ ዙሪያ የብሔራዊ ባንክ ገዢው አቶ ማሞ እስመላ ዓለም ምህረቱ ማብራሪያ አሰምተዋል። እንደ መረጃው ከሆነ ይኸው ሪፖርት ይፋ የሆነው ብሔራዊ ባንክ በገለልተኛ የውጭ ኦዲተር ኦዲት እንዲደረግ የኢትዮጵያ መንግስት ከዓለም የገንዘብ ድርጅት IMF ጋር ባደረገው ስምምነት መሰረት የተቀጠረው MSE አውዲት ሰርቪስ LLP የብሔራዊ ባንክን የ2024 የፋይናንስ እንቅስቃሴ ኦዲት በማድረግ ግኝቱን ይፋ ማድረጉን ተከትሎ ነው። የኦዲት ሪፖርቱ በተያዘው ሰኔ ወር መጀመሪያ በብሔራዊ ባንክ ገዢ ማሞ እስመላ ዓለም ምህረቱ የባንኩን የዳይሬክተሮች ቦርድ በመወከል ተረጋግጦ መውጣቱን በሰነዱ መጀመሪያ ገጽ ላይ መመላከቱን ይኸው ዘገባ ያሳያል። የብሔራዊ ባንክ ገዢው አቶ ማሞ እስመላ ዓለም ምህረቱ በሕዝብ ተወካዮች ምክር ቤት ለፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ ዓመታዊ ሪፖርታቸውን ባቀረቡበት ወቅት ማብራሪያ እንደሰጡ የሸገር ሬዲዮ ዘገባ ያሳያል። አቶ ማሞ በዚሁ ማብራሪያቸው ብሔራዊ ባንክ አንዳንዴ ሊከስር ሌላ ጊዜ ደግሞ ከልክ በላይ ሊያተርፍ ይችላል ብለዋል። ኪሳራው አጋጠመ የተባለው በተለይ ደግሞ ከምንዛሬ ለውጥ ጋር በተያያዘ እንደሆነ ጠቁም አድርገዋል። በዚህም ባንኩ ኪሳራ እንደገጠመው ተናግረው ባንኩን ከኪሳራ በማውጣት ዘላቂና የተረጋጋ የፋይናንስ አቅም እንዲፈጠር የተቀመጠው ስትራቴጂ ምን እንደሆነ ጥያቄ ቀርቧል። የባንኩ ገዢ በሰጡት ምላሽ ብሔራዊ ባንክ ለትርፍ የተቋቋመ ተቋም አይደለም፣ ብሔራዊ ባንክ የትርፍ መስሪያ ቤት አይደለም። ኪሳራ ሲባል ሰው መጀመሪያ የሚመጣለት ልክ እንደ ትርፍ የተቋቋመ መስሪያ ቤት ዕቃ ሸጦ ወይንም አገልግሎት ሰጥቶ እያተረፈ የሚኖር መስሪያ ቤት መስሎ ይሰማቸዋል፣ ግን ይህ አይደለም ብለዋል። ብሔራዊ ባንክ የተቋቋመው የዋጋ ንረት መረጋጋትን ለመፍጠርና የፋይናንስ ዘርፉን የተረጋጋ ለማድረግ ነው ያሉት ገዢው ብሔራዊ ባንክ ከሰረ የሚባል ነገር የለም፣ ይህ የሁሉም ሀገራት የማዕከላዊ ባንኮች አሰራር ነው ብለዋል። ብሔራዊ ባንክ በዘንድሮ አበድሮ ያልተመለሰለት ገንዘብ ስላለ ኪሳራ ደርሶበታል የሚባለው ውሸት ነው ሲሉም ወሬውን አስተባብለዋል። ባንኩ ለመንግስት አሊያም ለግል ባንኮች አበድሮ ያልተከፈለው ገንዘብ እንደሌለ የተናገሩት ገዢው እስካሁን ያበደርነው ከነወለዱ በትክክል ተመልሷል ብለዋል። እውነቱ ብሔራዊ ባንክ በሰራው ስራ የኦፕሬሽን ትርፍ ኦፕሬሽናል ፕሮፊት 27.6 ቢሊዮን ብር እንደሆነ ያስረዱት አቶ ማሞ እስመላ ዓለም ምህረቱ ብሔራዊ ባንክ አንዳንዴ የከሰረም ቢሆን ኢኮኖሚውን ሊያረጋጋው ይችላል ብለዋል። ኢትዮጵያን የተመለከተው አስደንጋጭ ሪፖርት። ዓለም ባንክ ኢትዮጵያን በተመለከተ አስደንጋጭ ሪፖርት ይፋ አድርጓል። ተቋሙ ኢትዮጵያን ጨምሮ በ39 ኢኮኖሚዎች ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ሁናቴ ድህነትና አስከፊ ረሃብ
መባባሱን ገልጿል። ግጭትና አለመረጋጋት ኢትዮጵያን ጨምሮ በ39 ሀገራት በምጣኔ ሀብታቸው ላይ ከፍተኛ ጉዳት እያደረሰ ይገኛል ብሏል። በሀገራቱ ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰው ናቴ ደህንነትና አስከፊ ረሃብ ማባባሱንና በርካታ ቁልፍ የልማት ግቦች ወደማይደረሱበት ደረጃ መግፋቱን የዓለም ባንክ ይፋ ባደረገው ጥናታዊ ሪፖርት አመላክቷል። የባንኩ ምክትል ቺፍ ኢኮኖሚስት አይሃን ኮስ ሲናገሩ በግጭትና በአለመረጋጋት ውስጥ ባሉ ሀገራት በኢኮኖሚ እድገት መቀዛቀዝ የተለመደ ነው ብለዋል። ጥናቱ የኮቪድ-19 ወረርሽኝ ከተቀሰቀሰበት ከጎርጎሮሳውያኑ 2020 ወዲህ ደካማ ወይንም ፍራጃይል በግጭት የተጎዱ የተባሉ 39 ሀገራት የሚገኙበትን አጠቃላይ ሁናቴ ያሳየ ነው። ከነዚህ 39 ኢኮኖሚዎች መካከል 21ዱ አሁንም ግጭት ወይንም አለመረጋጋት ውስጥ ይገኛሉ ተብሏል። ከ39ኙ ሀገራት 21ዱ አሁንም በግጭት ላይ የሚገኙ መሆናቸውን ገልጸው ከነዚህ መካከል እንደ ምሳሌ ኢትዮጵያን፣ ዩክሬንን፣ ሱዳንና ጋዛን ጠቅሰዋል። ዓለም ባንክ በዚህ ሪፖርቱ ግጭት እየበዛ ከመጣ ተጨማሪ ረሃብ ይከሰታል ያለ ሲሆን የነዚህ 39 ሀገራት ኢኮኖሚ በግጭት እየተንኮታኮተ እንደሆነና በርካታ ህዝብም የምግብ ዋስትና ስጋት ውስጥ መግባቱን አመላክቷል። በጥናቱ ኢትዮጵያ ግጭት ከበረታባቸው ሀገራት ጎራ የተመደበች ሲሆን የዕዳ ጫና ውስጥ እንደገባች ተነግሯል። ከኢትዮጵያ በተጨማሪ ጎረቤቶቿ ሱዳን፣ ሶማሊያ፣ ደቡብ ሱዳን በተመሳሳይ ምድብ ውስጥ ይገኛሉ። ኤርትራ በዓለም ባንክ ደካማ ወይንም ፍራጃይል ተብለው ከተመደቡ ሀገራት አንዷ ስትሆን ቡሩንዲ፣ ቻድ፣ ሊቢያ፣ ዚምባብዌን የመሳሰሉት የአፍሪካ ሀገራት በተመሳሳይ ሁናቴ ውስጥ የሚገኙ ናቸው። ለኢትዮጵያ በጥናቱ የትንታኔ መነሻ የተደረገው ከፍተኛ ግጭት የተቀሰቀሰበት የጎርጎሮሳውያኑ 2020 ዓመት ነው። ኢትዮጵያ፣ ሱዳን፣ ዩክሬን፣ ዌስት ባንክ፣ ጋዛን በመሳሰሉ ደካማና በግጭት የተጎዱ ኢኮኖሚዎች በቅርብ ዓመታት የተከሰቱ እጅግ አስከፊ ግጭቶች በ10 ሺዎች የሚቆጠሩ ሰዎች እንደተገደሉ በጥናቱ ላይ ሰፍሯል። ከ2020 ወዲህ ባሉት ዓመታት ግጭቶች ተደጋጋሚና ገዳይ እየሆኑ ሲሄዱ ኢትዮጵያን ጨምሮ ደካማና በግጭት የተጎዱ የተባሉ 39 ኢኮኖሚዎች ከሌሎች አኳያ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውን ዓለም ባንክ አመላክቷል። በትንታኔው መሰረት ከ2020 ጀምሮ የነፍስ ወከፍ አጠቃላይ ሀገራዊ ምርት ፐር ካፒታ ጂዲፒ በማደግ ላይ በሚገኙ በሚባሉ ሌሎች ኢኮኖሚዎች ወይንም ሀገራት በ2.9 በመቶ ሲያድግ በእነዚህ ሀገራት ግን በአመት በአማካይ በ1.8 በመቶ ቀንሷል። ኢትዮጵያን ጨምሮ ግጭት ወይንም አለመረጋጋት የሚፈትናቸው ሀገራት በአማካይ ከህዝብ ቁጥር እድገት ጋር የሚመጣጠን በቂ የሥራ ዕድል መፍጠር አልቻሉም። በጎርጎሮሳውያኑ በ2022 በሀገራቱ 270 ሚሊዮን ሰዎች መስራት ከሚችሉበት የእድሜ ክልል ላይ ቢደርሱም የተቀጠሩት ግን ግማሽ የሚያህሉት ብቻ ናቸው። እንደ ዓለም ባንክ ሰሞንኛው ጥናታዊ ሪፖርት ከሆነም ትራምፕ ከኢራን እስራኤል ጦርነት በኋላ በአዲስ የሰላም ስምምነት ብቅ አሉ። ትራምፕ ከኢራን እስራኤል የተኩስ አቁም ስምምነት ማግስት ሌላ ጦርነት በሰላም መቋጨታቸውን ገልጸዋል። ዴሞክራቲክ ሪፐብሊክ ኦፍ ኮንጎና ሩዋንዳ ለ10 ዓመታት የዘለቀውን አስከፊ ጦርነት ለማስቆም የሚያስችል የሰላም ስምምነት በዋሽንግተን ተፈራርመዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ምክትላቸው ጄዲ ቫንስ፣ የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎና ሩዋንዳ የተውጣጡ ልዑካን በተገኙበት ቢሮአቸው በሰጡት መግለጫ የሰላም ስምምነቱን አስደናቂ ብለውታል። ስምምነቱ የተፈረመው ትናንት አርብ በሀገሪቱ የውጭ ጉዳይ መስሪያ ቤት አማካይነት በአሜሪካ የውጭ ጉዳይ ቢሮ ውስጥ ነው። ትራምፕ በስምምነቱ ላይ ፊርማቸውን ባኖሩበት ወቅት ትልቅ ስኬት ነው ብለውታል። የኮንጎ ፕሬዚደንት ጽሕፈት ቤት ለፕሬዚደንት ፌሊክስ ሺሴኬዲ በ30 ዓመታት ከታዩ የበለጠ ሌላ ዲፕሎማሲያዊ ስኬት አስመዝግበዋል ብሏል። ቀኑ ባይገለጽም የኮንጎ ፕሬዚደንት ፌሊክስ ሺሴኬዲ የሩዋንዳው ፕሬዚደንት ፖል ካጋሜ ወደ ዋሽንግተን አቅንተው ከትራምፕ ጋር እንደሚገናኙ ተነግሯል። በዴሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ግዛት ማዕድን የበለጸገው አካባቢ በ1994 ከሩዋንዳ የዘር ማጥፋት እልቂት ጀምሮ ከ30 ዓመታት በላይ በግጭት ሲታመስ ቆይቷል። አለመረጋጋት በአጎራባች ሀገራት ከፍተኛ ጉዳት አስከትሏል። በ1990ዎቹ ሁለት ግዙፍ ግጭቶች የአፍሪካ የዓለም ጦርነት በሚል ሲጠራ መቆየቱ አይዘነጋም። በዚህ ጦርነት ሚሊዮን የሚቆጠሩ ሰዎች ተገድለዋል። በሁለቱ ጎረቤት ሀገራት የተደረሰው የሰላም ስምምነት በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የሚዋጉ ተዋጊ ቡድኖች ውጊያ ማቆም፣ ትጥቅ መፍታትና ተዋጊዎችን ወደ መደበኛ ህይወት መመለስን ያለመ ነው። ስምምነቱን በተመለከተ ዝርዝር መረጃዎች ያልወጡ ሲሆን በአሜሪካው ፕሬዚደንት ትራምፕ አማካኝነት የተፈረመው ይህ የሰላም ስምምነት አሜሪካ ከኮንጎ ብርቅዬ ማዕድናት ተጠቃሚ እንድትሆን ሊያደርጋት እንደሚችል ተገልጿል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።